አሁን እንደማታውቂያት ሰው ሆንክ። አይ ረዘመብኛ ዛሬ እውነት። ኧረ ፀጉሬ አይደለም ፀጉርሽ አይደለም። ፀጉሬ እንኳን አይደለም ግን ነው በቃ ፀጉሬ ነው የሚባለው። እንዴት አንቺ ላይ እስካለ ድረስ ምን ታደርጊያለሽ መሰለሽ? እንዲለቅሽ ማለት ነው። ይሄን ደረጃ ይታይሻል ፊት ለፊት ያለው ማለት ነው። ይሄ ነው የሚታየው። አንተ ይሄ ነው የሚታየው። ሩጫ የሆነ ነገር ሰው ማስለፋት ምንም ፍቅር የሚገባሽ አይደለም። በእውነት እንዴት አደራችሁ? ወሬው እንዴት ሞቅ ሞቅ እያለ ነው ወይ ቀዝቀዝ ብሏል? ምንድን ነው ነገሩ? ለነገሩ ብዙም ቀዝቀዝ ያለ ነገር ነው ዛሬ ማለት ነው ቅዳሜ ስለሆነ ነው። እና ለማንኛውም እንግዲህ አብርሽ በሀዘን ተቀምጧል ማለት ነው። ሀዘንተኛ ሆኗል ማለት ነው። በጣም የሚገርማችሁ ነገር ለልጁ እናት እንኳን እንደዚህ ያልሆነ ለዚህኛዋ ግን እንዴት ለውሽሜት እንዴት እንደሆነ ልነግራችሁ አልችልም ማለት ነው። ያው ወንድሞቿም እና ቤልም እንግዲህ እያበዱ ነው። ሁሉም በቃ ሁሉም አብደዋል ማለት ነው። ለማንኛውም ሄርሜላ አልጠፋችም። ዛሬ በዛሬው ቪዲዮ ታያላችሁ ከችተልና እኔ እኮ አውቄ ነው ምናምን ብላ እንትን ፍራንክ ላረጋቸው ነው እንጂ የትም አልሄድኩም ምናምን ብላ ከች እንደምትል ታውቃላችሁ ብዬ አስባለሁ። ተጠፋችም እንግዲህ ያው እግዚአብሔር ያስገኛት። እኔ መሸከም አቅቷት ወደ ውጭ ህዳን እንዳይሆን ማለት ነው። ለምን መሰላችሁ? አንዳንዴ እኮ ካልሆነ ነገር ውስጥ ስንገባ የራሳችን ጭንቀት መሸከም ሲያቅተን ወደ ሌላ ነገር እንሄዳለን ማለት ነው። ስለዚህ እኔ እሱ ነው የማስበው። ምንም የራሳችን ያልሆነ እያወቅነው የኛ እንደማይሆን እያወቅን በልክ ተነሳስተን የሰው እንትን ማፍረሰን በቃ አይምሯችን ራሱ ትክክል የሚሰራ አይመስለኝም። እና ለዚህ ነው ሄርሜላ የጠፋችው ማለት ነው። እንግዲህ ወደ ውጭ ነው የምትሄደው። ወደ ኢትዮጵያ ውስጥማ ተሄደችም ወደ ውጭ ነው የምትሄደው እንጂ እሷ እንግዲህ የውጭ ፕሮሰስ ምናምን እያለች ነበረ። ስለዚህ መሸከም ሲያቅታት ታዲያ ጉዴሽ ይወጣል ምናምን ያን ቪዲዮ ይፍሬም የሆነ ነገር አሳይቷታል። የሆነ ነገር አይታለች ማለት ነው። ይቺ ነገር ከአብርሃም እጅ ሳትገባ እኔ ባመልጥስ በቃ ጠፋች ብሎ ቢልስ ብላ ነው የጠፋችው እንጂ ማንም ሰው አግቷት ወይ ታግታ አይደለም። ግማሾቻችሁ ኤፍሬም ላይ ያሳገታት፣ ኤፍሬም ነው እንደዛ የተጫወተባት፣ ኤፍሬም እና ሩታ ናቸው ምናምን። ኧረ ተው እያያችሁ አይታችኋል። ቆይ አይታችኋል። ትናንትና ዳኒን ያገታት እያለ ሲያቦካ ነበረ ያኛው። እኔማ ማገት ቢፈልጉ ቀለበት ሳታረግ በፊት አያረጉትም እንዲ? አሁን ለምንድን ነው ይሄ ሁሉ ነገር የሚደረገው? ስለዚህ ያሳያ ቪዲዮ አለ። እናንተ እሷ የሰራችውን ታሪክ አታውቁም ወይ? የሆነ ታሪክ ይኖራታል ወይ የሆነ ቪዲዮ ይኖራታል ወይ ያረገችው ነገር ይኖራታል። ያን ቪዲዮ ስታይ በቃ አማራጯ መጥፋት ነው። እውነቱን ነው ዳኒ የተናገረው። መሸከም ሲያቀታት ነው የሰው ትዳር ያፋታ። ቀለበት ማድረጓ ቀለበቱን መሸከም አቀቷት ነው ጥላ የሄደችው ነው ያለው እንጂ እሷ ወይም ታፍነው ወይም ታግታ አይደለም። ማለት እዚህ ህይወት መግባት የሌለባት ህይወት ነው የገባችው። እሷ ቆንጆ ነች። እሷ ገና በቃ ምንም እንትን ያላለች ልጅ ነች። ካልሆነ ህይወት ውስጥ ነው የገባችው። አንዳንዴ እኛ ሴቶች የምንወድቅበትን ነገር አናውቅም። የምንወድቅበትንና የምንንትል የምንልበትን አናውቅም።
ሁሉም ሰው እያለ አብርሽ እልህ ይዞት ነው እንጂ ከሩታ መለየት አይፈልግም እየተባለ እየሰማች ሚዲያውን የተቆጣጠረው እሱ ነው። ከእህቱ ሳትቀር ታናሽ እህቱ ሳትቀር እኔ ወንድሜን አውቀዋለሁ። ሩታን በጣም ነው የሚወዳት። አሁንም እልህ ይዞት ነው እንጂ ከሩታ ውጭ ወደ ውጭ እያለች ቀለበት እንኳን ታረገች በኋላ እያለች ነው። ይህንን ሁሉ ስትሰማ ማነች ሴት ልጅ እኮ ሁልጊዜ እንክብካቤ ብቻ እኮ አይደለም። በነገራችን ላይ እንደዚህ አፍቅሮኛል ሚዲያ ላይ የሚያሳየውንና ውስጧ ስትገባ የሰሞኑን እንግዲህ ድብቅ ታይታችሁታል። አብርሽ ከማንም አብሱ ከዛ ፍራንክ ታረገችው በኋላ የሆነ እንትን ተቀያይሯል። ተደብሎ ነው ያለው። ደብሎኛል፣ የማወራው ጭንቀቴን የማወራው ሰው ነው ያጣሁት እያለ ነው። እስቲ ጭንቀቴን የሚያወራው ሰው አጣሁ የሚለው ከጎኑ እሷ ታለች። ለእሷ የጨነቀውን መውላት ያቅተዋል እንዴ? ማለት የሆነ ሰው ከጎናችሁ እያለ ጨነቀኝ አትሉም መቼም። እኔ አሁን ለምሳሌ የምወዳ ጓደኛ ያለች እሷ ካለች አይጨንቀኝም። እንኳን ኢትዮጵያ ውስጥ ሁኚ ስደት ላይ ሆኒ የሆነ የጨነቀኝ ነገር ለእሷ ደውሌ ሳዋላ ጭንቀት ይቀላል። ስለዚህ የሚወዳት ተሆነ እንዴት ይጨንቀዋል? ጭንቀቱን ለእሷ ነው ማካፈል ያለበት። ስለዚህ የሆነ ነገር ከአብርሽ ጋር ራሱ የሆነ ነገር አላቸው። እንደዛ እንትኑንም ስትሰጠው ምናምን በቃ እንግዲህ ወይ ማታም ተጨቃጭቀ ይሆናል። ምን ይታወቃል? ለምን ተቀበልክ፣ ለምን እንደዚህ ያለክ፣ ለምን እንደዚህ ያለክ ብለው ነው እንግዲህ የመለሰው እየተባለ ነው። ስለዚህ ይሄ ሁሉ እኔ ትክክል ነው ብዬ አላስብም ነው የምለው። ጠፋች እነከሌ ጠለፏት እነከሌ ጠለፏት አትበሩ። ራሷ ነች ራሷ የሆነ ቦታ ሄዳ ነው በቃ ረፍት የምታገኝበት ቦታ አላጣለች። ስለዚህ አንዷ ደግሞ በፊት የሩታ እንትን ነበረች እንደዚህ አድርጉ፣ አሁን ደግሞ ወደ ሄርሜላ ተገልብጣ ትናንትና ቁጭ ብዬ ሰዓት ስሞት ዛፍ ነች ምናምን የሚሏት። እኔው በፊት እኮ የሩታ የአብርሃምን ተሳዳቢ ሄርሜላን ተሳዳቢ የሆነች እኔ ሰው ግን አንዳንዴ ግልብጥ ብሎ ትናንትና ደግሞ አብርሽ ሩታና ኤፍሬም ናቸው። እኔ ተናግሬ ያለውን እንደሚጠፏት ወሬው ሰምቻለሁ። አንቺ ያወራሽው ሁሉ እኔ አንድ ቀን ሲደረግ አይቼም አላውቅም። በፊት አሁን ሊታረቁ ነው ብለሽ ስታወሪ ነበር። እሱ አሁን ምንም እኔ የተናገርኩን ነገር ጠባ ይልማሽ። ጠንቋይ ነሽ እንዲ አንቺ ሜሪ ጌታ ነሽ እንዴ? እኔ በጣም ታስቁኛላችሁ አንዳንዶቻችሁ ማለት ነው። አንዳንዶቻችሁ በጣም የምትናገሩት ነገር በጣም ያስቀኛል። እኔ እኮ ብዬ ነበር፣ እኔ እኮ እንደዚህ ብዬ ነበር። በቃ ጠፋች አይደል እንዴ? የራሷን አይምሮዋን የምታረጋጋበት ቦታ ላጥ ብላ ይሆናል። ምን የት ትሄዳለች እንዴ? አንዳንዴ እኮ የሆነ ቦታ ተቀምጣችሁ ማለት ነው ስልካችሁን አጠፋፍታችሁ ጠጥ ብላችሁ። እኔ በነገራችን ላይ አንዳንዴ ሲደብራችሁ ማለት ነው ውዶችዬ ስልክ ምናምን ታጠፋፉና ጭጭ ብላችሁ ጨፎ ካለበት ቦታ ስትቀመጡ ጠጥ ያለበት ቦታ ላይ የሆነ እንትን እንደኔ ማለት ነው። እኔ አሁን የሆነ ስናደድ ምናምን በቃ ሰው የሌለበት ቦታ ሂጅ ነው የሚል ካለበት ቦታ ሄዳችሁ ቁጭ ብላችሁ የሆነ በቃ ለፈጣሪያችሁ ተናግራችሁ። እኔ በፊት ሲጨንቀኝ ቤተክርስቲያን ነበር የምሄደው ማለት ነው። ኢትዮጵያ እያለሁ ጠጥ ባለበት ቤተክርስቲያን ሄድና ስላሴ ቁጭ ብዬ ከዛ ውጤት ይልልኛል። የሆነ ጠጥ ብሎ በቃ እንትላችሁ መንፈሳችሁ ታድሶ እንደሚመጣ ሰው ማለት ነው። አሁንም እሷን እንደዛው የሆነ እኮ ገዳምም ልከት